ስታልፍ የመታ ስትሄድ የመታ ድንጋይ ስትመለስ ከመታ ድንጋዩ አንተ ነህ እንጂ እሱ አይደለም ተብሎ ይባላል። ምን ማለት ነው? ለትምህርታችን ተጽፎልን እያለ በመጽሐፍ ቅዱስ ውስጥ ያሉ ታሪኮች በሙሉ ለኛ ለትምህርታችን ተጽፈው እያለ እግዚአብሔር ረድቷቸው አይኖቻቸውን የገለጡ ዘመንን የመረመሩ ሰዎች ዘመኑን በእግዚአብሔር ቃል አማካኝነት ሊያሳዩን የሚችሉ ነገሮችን ባቀረቡ ሁሉ ጊዜ ውስጥ እኛ መንቃት ካልቻልን ግን እጅግ በጣም ከባድ መንፈሳዊ ድንዛዜ ነው ማለት ነው። ከዚህ እግዚአብሔር እንዲያድነን በጣም ጸልያለሁ። በዚህ መጽሐፍ ውስጥ እንደነገርኳችሁ በመጀመሪያው ዳሰሳ ላይ ባለፈው ወደ እናንተ ስመጣ እንደነገርኳችሁ ሪቫይቫል የሚባለው ነገር ምንድነው የሚባለውን ሐሳብ ዳስሻለሁ። ወደኋላ ተመልሳችሁ እዩት። ጀስት ከግርግር የሆነ በጣም ጩኸት ምናምን ከለመድነው ነገር ወጣ ያለ አንዳች የእግዚአብሔር መለኮታዊ ሐሳብ ያለበት ሰዎችን ከጨለማ ወደ ብርሃን የማውጣት ከጥፋት ከከንቱነት የማዳን ስራ እንደሆነ በደንብ አሳይቻቸዋለሁ። የእግዚአብሔር መንግስት በሙላት የምትገለጥበት ቅድስናና ጽድቅ አካባቢ ስፍራን ሁሉ የሚይዝበት ሶሻል ኢምፓክት በተገለጠ ሁኔታ የሚፈጠርበት እንደሆነ ነግራቸዋለሁ። ሪቫይቫል ማለት ምን ማለት ነው? ለሪቫይቫል የሚያስፈልጉ ቅድመ ሁኔታዎች ምን አይነት ናቸው? የግለሰብ የአካል ሪቫይቫል እንደገና እንዴት ሪቫይቫልን እናስቀጥላለን ወዘተ የሚሉ ሐሳቦችን በመጀመሪያው ምዕራፍ ላይ ዳስሻለሁ። እነሱን ባለፈው ክፍል ላይ አቅርቤላችኋለሁ። ወደ 35 ገጾች ገደማ በዛ ውስጥ ተካተዋል ማለት ነው። ዛሬ ደግሞ ላወራላችሁ የምፈልገው ከዚህ በፊት እንደነገርኳችሁ በመጀመሪያዎቹ የመጽሐፍ ቅዱሳችን 2 ምዕራፍ እና በመጨረሻዎቹ 2 ምዕራፎች መካከል ያለው የመጽሐፍ ቅዱስ ክፍል በሙሉ የተሐድሶ ስራን እግዚአብሔር የሚሰራበት የተሐድሶ መስመር የተሐድሶ ህይወት እንደሆነ ነግራችኋለሁ ማለት ነው። ስለዚህ እግዚአብሔር ከመጀመሪያው ኤደኒክ በሆነ ሐሳብ ውስጥ ለሰው ልጆች ሊገልጥ የፈለገውን የራሱን መንግስት ወይም ደግሞ ዙፋኑን በሰማይ አድርጎ ታች በምድር ደግሞ በፈጠረው በምሳሌው በፈጠረው ሰው በኩል ሊያስተዳድር ሊገዛ የፈለገበትን መንግስቱን ኤክስተንድ ሊያደርግ የፈለገበትን ሐሳቡን ዲያብሎስ ኢንተርፊር በማድረጉ ምክንያት እንዴት ኃጢአት በመግባቱ ምክንያት እንዴት ፌል እንዳደረገ ከዛ በኋላ ግን እግዚአብሔር ያን ሪስቶር ለማድረግ እንደገና አዲስ ሰማይና አዲስ ምድር ለመፍጠር ሰውን መጀመሪያውኑ እግዚአብሔር እንዲኖርበት በፈለገው ኢንቫይሮንመንት ውስጥ እንዴት እግዚአብሔር ለማምጣት የሄደበት ርቀት ምን እንደሚመስል ይሄ የተሐድሶ መስመር የሚያሳይ ነው ማለት ነው። እግዚአብሔር ከመጀመሪያው አዳም ጋር ኮቨናንት ነበረው። ከዛ በኋላ ኃጢአት ገባ። ከአዳምና ከሔዋን አቤል ተገኘ። እንደገና አቤልን ያው ኃጢአት የነገሰበት ቃየን የሚባል ወንድሙ ኢንተርፌር አደረገ። አሁንም እግዚአብሔር ከቃየን ጋር መቀጠል እንዳይችል ልጁ ላሜህ ወይ ደግሞ ራሱ ቃየን በንስሐ የተመለሱ እግዚአብሔር ጋር ለመስማማት የፈለጉ አልነበሩም። እንደውም ላሜህን ስትመለከቱት ከቃየን የበለጠ 77 እጥፍ የሚበቀሉ ዝም ብሎ ትኩር ብሎ ያየውን ሁሉ የሚገል አይነት ጥፋተኛ ገዳይ ነፍሰ ገዳይ እንደነበረ ትመለከታላችሁ ማለት ነው። እግዚአብሔር የተሐድሶ መስመሩን ቀጥሎ አንዳች ቤተሰብን ፍለጋ እግዚአብሔር አቤል በመሞቱ ምክንያት ከዛ በኋላ አዳምና ሔዋን በእነሱ በኩል ከመጣው ሴት ጋር ሪሌሽንሺፕ ይጀምራል። ሴትን ይቀጥልና ሄኖስ የሚባል ልጅ ጋር ይሄዳል። ሄኖስ ጋር እንደው መጽሐፍ ቅዱስ ይነግራል እንደገና የእግዚአብሔር ስም በዛ ቤተሰብ ተጠራ ብሎ ይናገራል። ሄኖስ፣ ቃይናን፣ መናልኤል ከዛ በኋላ ያሬድ፣ ሄኖክ፣ ማቱሳላ፣ ላሜህ፣ ኖህ ወዘተ እያለ እግዚአብሔር አንዳች ሰውን ፍለጋ ተሐድሶን ለመስራት እየተከተለ ይሄድ ነበር ማለት። ነገር ግን ኖህ ጋር ሲደርስ ኦልሬዲ የሰዎች ኃጢአት የእግዚአብሔር ልጆችና የሰው ልጆች በመቀላቀላቸው ምክንያት ያልተፈለገ ውህደት ህብረትን ማምጣታቸው ምክንያት እግዚአብሔር ኦልሬዲ በጥፋት ውሃ ዋይፕ አውት ማድረግ ነበረበት። ኖህና ልጆችን አስቀረ። እግዚአብሔር እንደገና ሴምን ተከትሎ እንዴት አብርሃም ጋር እንደደረሰ ትመለከታላችሁ ማለት። ይህ ሁሉ የተሐድሶ ሂደት እግዚአብሔር ሰውን ለማዳን የሄደበት በጣም ከፍተኛ ርቀት እንደሆነ ትመለከታላችሁ ማለት። ከአብርሃም እንደገና እግዚአብሔር ይስሐቅና ያዕቆብን አምጥቶ እስራኤል የሚባል ትውልድን ህዝብን አንድ ኔሽንን ለርስቱ የተለየ ወገንን ቅዱስ የተባለ ህዝብን ስሙ የሚጠራበት የእስራኤል ቅዱስ ተብሎ ስሙ የሚጠራበትን ህዝብ እንዴት እንዳወጣ ትመለከታላችሁ ማለት ነው። በዚህ መጽሐፍ ውስጥ በሁለተኛው ምዕራፍ በመጽሐፍ ቅዱሳችን ውስጥ ያለውን የተሐድሶ ሂደት ቤዚካሊ ያሳያሉ ተብሎ የሚታሰቡ ፍሬምወርኮችን ያሳየሁበት ክፍል ነው ማለት ነው። በዚህ መሰረት በሁለተኛው ምዕራፍ ላይ የሚጀምረው ሐሳቡ በእስራኤል ውልደት ነው። ምክንያቱም እግዚአብሔር በዚህ መንገድ መጥቶ አንዳች ኔሽንን ከአህዛብ መካከል ለራሱ የተለየ ቅዱስ የሆነ መንግስቱን ዲስፕሌይ የሚያደርግ ፍርድን ደግሞ ኤክሴኪዩት የሚያደርግበት
የራሱን ቅድስና የራሱን ጽድቅ ዲስፕሌይ የሚያደርግበትን ህዝብ ማውጣት ፈልገው ነበር። ስለዚህ እስራኤል የሚባል ህዝብን ከዛ አህዛብ መካከል ከዓለም መካከል አወጣ ማለት። ይህንም ለማድረግ ስቲል የእግዚአብሔር በጎነት የራሱ የእግዚአብሔር ርኅራኄ ሰውን የወደደበት ፍቅር ማሳያ እንደሆነ እናያለን። ምክንያቱም አብርሃምን ያወጣው በጣም ጣዖት አምላኪ ከሆነው ከከለዳውያን ምድር ኡር ካራን ከሚባለው ህዝብ ውስጥ ጣዖትን ከሚያመልክ ቤተሰብ መካከል በራሱ በእግዚአብሔር አደራረግ እንዴት አብርሃምን እንዳወጣው እንመለከታለን። ህዝብን ከዛ ውስጥ እንዴት እንዳወጣ እናያለን ማለት ነው። ገና ከመጀመሪያው ዘፍጥረት 10 እና 11 ላይ ሰው ሁሉ በየወገኑ ቋንቋው ተደበላልቆ በባቢሎን ምክንያት ሲከፋፈል 7 ኔሽንስ ወይም ቴብል ኦፍ ኔሽንስ ምንላቸውን እዛ ውስጥ ሲወጣ እናያለን። በዘዳግም መጽሐፍ ላይ ሲነግረን ሙሴ በጻፈው ዘዳግም መጽሐፍ ውስጥ እግዚአብሔር እስራኤል የምትባል ሀገርን ለራሱ እንዴት ለይቶ እንዳወጣ የርስቱ ገመድ እንዳደረጋት እናያለን ማለት። ነገር ግን በዛን ጊዜ ይሄ ልዑል አሕዛብን በከፋፈለበት በዛን ወቅት ገና እስራኤል የሚባል ነገር እንዳልመጣ እናውቃለን ማለት። በዛ ሂደት ውስጥም በትውልድ ክፍፍል ውስጥ ኤቦር የሚባል ሰው እናያለን። ዕብራውያን የሚባለው ነገር ይሄ ኤቦር ከሚለው ስም የመጣ እንደሆነ ይታሰባል ማለት ነው። ስለዚህ ዕብራዊ የሆነ አብርሃም የሚባልን ሰው ከሴም ውስጥ አወጣ። ከዛ በኋላ እስራኤል የሚባል ህዝብን እንዴት እንደወለደ እንመለከታለን። ሰው እግዚአብሔር ኪዳን ያደረገው የታድሶን ኪዳን ያደረገው ከአብርሃም ከይስሐቅና ከያዕቆብ ጋር ነው። ነገር ግን ኔሽን መሆን ስለነበረባቸው ወደ ግብጽ እንደተወሰዱ እናውቃለን። ግብጽ ላይ ፊቶም እና ራምሴ የሚባሉ ከተሞችን እየገነቡ በሞገስ ኦልሬዲ ቀድመው ዮሴፍና ደግሞ በዮሴፍ ምክንያት የቀሩት የያዕቆብ ቤተሰብ 70 ነፍስ እንደገባ እናውቃለን። ከዛ በኋላ በጊዜ ሂደት እነዚህ ትውልዶች እንዳለፉ ይታሰባል። በዚህ ሂደት ውስጥ ያ ሞገስ ከእስራኤላውያን ዘንድ እየጠፋ እንደሄደ ይታያል ማለት ነው። እግዚአብሔር ቀድሞ ለአብርሃም ኪዳን ሲሰጠው የአሞራውያን ኃጢአት በሞላ ጊዜ ብሎ እንዳለ እስራኤል የሚፈልገውን ያክል የህዝብ ቁጥር ሲያገኝ ህዝብ አገር መሆን የሚችልበት ጊዜ በደረሰ ጊዜ እግዚአብሔር ኦልሬዲ እንዲጮሁ እንዳደረጋቸው ከዛ ጩኸታቸውን እግዚአብሔር እንደሰማ፣ ነገር ግን የነሱ ጩኸት ብቻ ሳይሆን በዙሪያቸው ያሉ የነሱ የተባለውን ምድር የወረሱና የያዙ ሰዎች ወይም አሞራውያን ብለን የምንላቸው ወይም 7ቱ አሕዛብ ተብለው እዛ አካባቢ ያሉ ኤዋዊ፣ ኬጢያዊ፣ አሞራዊ፣ ከነዓናዊ ምናምን የሚባሉት ህዝቦች ኦልሬዲ ኃጢአታቸው ሲሞላ እግዚአብሔር ፍርድን የሚያደርግበትን ኔሽን ከግብጽ ውስጥ እንዴት እንዳወጣ እንመለከታለን ማለት ነው። ልጄን ከግብጽ ጠራሁት በሚለው መርህ በሚለው የእግዚአብሔር ንግግር የተወከለ የተወሰነ ነገርን ከዛ ውስጥ እንመለከታለን ማለት ነው። ስለዚህ የራሱ የእግዚአብሔር ካራክተር፣ የራሱ የእግዚአብሔር መልክ፣ የራሱ የእግዚአብሔር ባህሪ፣ ቅድስና፣ ጽድቅ የሚገለጥበትን ህዝብ ከዚህ ግብጽ ከሚባለው ምድር ውስጥ ወይም ጣዖት አምላኪ ከሆነ ኔሽን ውስጥ እንዴት እንዳወጣ እግዚአብሔር እንመለከታለን ማለት ነው። ያመልከኝ ዘንድ ያጥንልኝ ዘንድ ከኔ ጋር ይስማማ ዘንድ ህዝቤ ይሆን ዘንድ እኔ ደግሞ አምላክ ሆንለት ዘንድ ብሎ እግዚአብሔር ህዝቡን እንዴት በጸናች እጅ ከዛ እንዳወጣ እንመለከታለን። እዚህ ሁለተኛው ምዕራፍ ላይ ከሱ ነው የሚጀምረው ማለት ነው። በእስራኤል ውልደት ውስጥ እግዚአብሔር የነበረው ፕላን ምን እንደሆነ፣ እግዚአብሔር እሱ ማን እንደሆነ ለህዝቡ ለማስተዋወቅ የሄደበትን ርቀት፣ ሙሴና እግዚአብሔር በተገናኙ ጊዜ ማን ላከኝ ብዬ ልበላቸው ብሎ እንዳለ እግዚአብሔር ራሱን መጀመሪያ ለሙሴ ማስተዋወቅ እንደነበረበት፣ አባቶቻቸው እግዚአብሔርን በሚያውቁበት ልክ ልጆቹ አሁን ግብጽ ላይ የተፈጠረው ትውልድ እግዚአብሔርን የሚያውቅ እንዳልነበረ፣ ነገር ግን በግብጽ አስተሳሰብ፣ በግብጽ አማልክት፣ በግብጽ ስርዓት፣ በግብጽ ሂደት ወዘተ አእምሮ በሙሉ የተበረዘ ህዝብ እንደነበረ፣ ከዚህ መካከል እሱን እንዲያውቁ ለማድረግ እግዚአብሔር ድንቅና ታምራትን በርካታ ድንቅና ታምራትን የፈርዖንን ልብ አደንድኖ እግዚአብሔር በግብጽ መካከል እንዳደረገ፣ በዚህ ሁሉ ውስጥ ግን ህዝቡ እግዚአብሔርን ለማወቅ በጣም ይቸገር እንደነበረ፣ ከዛም በኋላ እግዚአብሔር በጣም ብዙ ድንቅና ታምራት በምድረ በዳ ውስጥ ባህሩን ከፍሎ ካሻገራቸው ጊዜ ጀምሮ እንዴት እንዳደረገ፣ ይህን ሁሉ ያደረገበት ምክንያት ደግሞ እግዚአብሔር እሱ ማን እንደሆነ ያውቁ ዘንድ ከሱም በቀር ሌላ እንደሌለ ይረዱ ዘንድ እንደሆነ፣ ደግሞ በፊቱ በእግዚአብሔር ቅድስናና ጽድቅ ልክ ይመላለሱ ዘንድ ማደሪያውን ጭምር በመካከላቸው በድንኳኖቻቸው መካከል እንዳደረገ፣ በድንኳን ከነሱ ጋር እንዳደረ፣ ሌሊት በእሳት አምድ ቀን ደግሞ በደመና ከነሱ ጋር በተገለጠ ህብረት እንደኖረ፣ መጋቢያቸው እንደነበረ፣ ሰማይን ከፍቶ መናን ያበላቸው እንደነበረ፣ ከዓለት ላይ ውሃን ያፈልቅላቸው እንደነበረ፣ ጠላቶቻቸውን ይመታ እንደነበረ በዚህ ውስጥ ትመለከታላችሁ ማለት። ስለዚህ ይህ እግዚአብሔር ጋር ኢንትሮዲዩስ እየተደረገ ያለው ትውልድ እንደሚገባ እግዚአብሔርን ባለማወቁና ማመን ባለመቻሉ ምክንያት ወይም ደግሞ የግብጽ አስተሳሰብ የግብጽ አሮጌው ማንነት ከሱ ላይ በቀላሉ ሊላቀቅ ያልቻለ በመሆኑ ምክንያት ልቡ የደነደነ እንደነበረ፣ ነገር ግን
ተስፋይቱን የማለላቸውን የተስፋዋን ምድር ይወርሱ ዘንድ ይህ ትውልድ እንዳይችል በጣም ልቡ በእግዚአብሔር ላይ የደነደነ እንደነበረ ከዛ በኋላ በዚህ ምክንያት እንዴት በምድረ በዳ እንደቀሩ ልጆቻቸውና አምነው የተገኙ ካሌብና ኢያሱ የሚባሉ ሰዎች ብቻ እንዴት ምድሪቱን ለማየት እድል እንዳገኙ እንደወረሱ እንመለከታለን በዚህ ቦታ ላይ ማለት ነው። በዚህ መሰረት ይህ በእስራኤል ውልደት የተጀመረው እግዚአብሔርና ኔሽን ህዝብ የጀመሩት ሪሌሽንሺፕ በእግዚአብሔር ቅዱስና ላይ የተመሰረተ በእግዚአብሔር ጽድቅ ላይ የተመሰረተ እግዚአብሔር ለህዝቡ በሰጠው ህግ ላይ የተመሰረተ ህዝቡ እግዚአብሔርን በማክበርና በመታዘዝ የሚመላለስበት መለኮታዊ ግንኙነት እንደነበረ እናያለን ማለት ነው። ሙሴ እግዚአብሔርን ባወቀበት ልክ ህዝቡ እግዚአብሔርን ያወቀ አልነበረም። ሙሴ ራሱ ጭምር እንኳን ወደ ተስፋይቱ ምድር እንዳይገባና እንዳያይ አልቀደስከኝምና በህዝቡ መካከል ብሎ እግዚአብሔር በዚህ ጉዳይ ላይ ደግመህ አትናገረኝ እስከሚል ድረስ እንዴት እግዚአብሔር ለቅድስናው ሲሪየስ እንደሆነ የምትመለከቱበት ወደ እኔ በሚቀርቡ ፊት እቀደሳለሁ ብሎ እግዚአብሔር የቅድስናውን ልክ በጣም የንጽህናውን ልክ እግዚአብሔር የገለጠበት እንደነበረ ትመለከታላችሁ ማለት ነው። በዚህ በእስራኤል ውልደት ውስጥ ፋውንዴሽን ተሰርቷል ማለት ነው። እግዚአብሔርና ህዝቡ እንዴት አይነት ሪሌሽንሺፕ ሊኖራቸው እንደሚገባ እግዚአብሔር ለእስራኤላውያን የገለጠበትና ያሳየበት ሁኔታን እዚህ ላይ ትመለከታላችሁ ማለት ነው። በዚህ መሰረት የተጀመረው መለኮታዊ ጉብኝት እግዚአብሔር በሲና ተራራ ላይ ከመውረድ ጀምሮ ህጉን መስጠት፣ በመካከላቸው በማደሪያ ድንኳን ውስጥ ማደር፣ ጠላቶቻቸውን መምታት፣ ባህር መክፈል ወዘተ እግዚአብሔር ያላደረገው ነገር የለም። የጸናች እጁን በግብጽ ከማሳየት በተጨማሪ በመካከላቸው ሆኖ እግዚአብሔር ህዝቡን ዕለት ዕለት መመገብ፣ ውሃን ካለት ላይ ማፍለቅ፣ ቅድም እንዳልኳችሁ በርካታ ድንቅና ታምራትን እግዚአብሔር እርሱ ማን እንደሆነ ያውቁ ዘንድ ደግሞ በዛ መሰረት ላይ ተመስርተው እሱን በማክበር እንዲመላለሱ እግዚአብሔር ለህዝቡ በጣም ራሱን ሊያስተዋውቅ የሞከረበት ሁኔታ እንታያላችሁ ማለት ነው። ዛሬም ጥሪያችን እንደዛው ነው። እዚህ ምድር ላይ መንፈሳዊ አካል ሆና ያለችው ቤተክርስቲያን የተገኘችው እንዲሁ ነው። ከዓለም ውስጥ እግዚአብሔር እንዴት እንዳወጣት እናውቃለን። በክርስቶስ ኢየሱስ መሰረት ላይ ወይም ደግሞ ክርስቶስ እሱ የእግዚአብሔር ልጅ መሆኑን በማወቅ ላይ የተመሰረተች ፋውንዴሽኗ እሱ የሆነላት ቤተክርስቲያን አለች። ይቺ ቤተክርስቲያን የሰማይ ደጅ ናት። ወይም ደግሞ የእግዚአብሔርን ቅድስና፣ የእግዚአብሔርን ጽድቅ፣ የእግዚአብሔርን መንግስት ባህሪ፣ የእግዚአብሔርን ካራክተር ዲስፕሌይ ለማድረግ የተመረጠች መመሪያዋ መውጫና መግቢያዋ ሁሉ ይህ እግዚአብሔር ያሰመረላት የሰጣት በመንፈስ የምትመራ በመንፈስ የምትተዳደር የሆነች የእግዚአብሔር ካራክተር የእግዚአብሔር መንግስት የሚገለጥባት እውነተኛዋ ሰማያዊዋ እስራኤል በዚህ በመካከላችን የእግዚአብሔር መንግስት በክርስቶስ ኢየሱስ ተገልጣለች ማለት ነው። ከዛ በኋላ ባለው ጊዜ ውስጥ ኢያሱ እንዴት ከሙሴ በኋላ ህዝቡን እንዳሻገረ ዮርዳኖስ እንደተሻገሩ እግዚአብሔር እንዴት ኢያሪኮን እንዳፈረሰላቸው በጩኸት ብቻ እንዴት እሱን እንዳረገ ፀሐይን አቁሞ ጠላቶቻቸውን በበረዶ ድንጋይ የነሱ ሰይፍ ከገደለው በላይ እንዴት እንደገደለ በርካታ ነገስታትን እንዴት እንዳጠፉ የህዝቡ ልብ እንዴት በፊታቸው እንደቀለጠ ትመለከታላችሁ። ይህንን ዘዳግም ላይ ሙሴ ሲያሳስባቸው በጣም ከአሕዛብ መካከል ከፍ ያለ ብዙ ቁጥር ያለው ምናምን የሆነ ጥበብ ያለ ምናምን ስለሆንክ አይደለም፣ ከእግዚአብሔር ስለወደደ አምላክ እግዚአብሔር ያደረገው ነው። ስለ እግዚአብሔርን አክብር። ደጋግሞ የሚላቸው የነበረው ነገር እግዚአብሔር ካንተ ጋር እንዲሆን ድል በዛ ላይ የተመሰረተ ነውና ህጉን ጠብቅ፣ ስርዓቱን ጠብቅ፣ እግዚአብሔርን ፍራ እያለ በተደጋጋሚ ይናገራል። ይህ ቀጥሎ ላለው የተሐድሶ መስመር በሙሉ እግዚአብሔር ሊሰራ የፈለገውን ነገር ለማሳየት ትልቅ መሰረት ይጥልልናል ማለት ነው። በእግዚአብሔር አገዛዝ ውስጥ እኛ የእግዚአብሔርን ህግ በማወቅ በእግዚአብሔር ፊት በተገባ ምልልስ የምንመላለስበት እግዚአብሔር ደግሞ ህዝቡ የመሰማሪያው በጎች ነን እና እግዚአብሔር እኛን ፕሮቫይድ የሚያደርግበት ፕሮቴክት የሚያደርግበትን ሪሌሽንሺፕ የሚያሳይ ነገርን በዚህ ውስጥ እንመለከታለን። በኢያሱ መሪነት ህዝቡ እዛ ገባ። ከዛ በኋላ መጽሐፍ ቅዱሳችን እንደሚናገረው ኢያሱና ያንን የምድረ በዳውን ነገር እግዚአብሔር እንዴት በጸናች እጅ እንዳወጣቸው ወዘተ የሚያውቀው እግዚአብሔርን ፐርሰናሊ ኢንካውንተር ያደረገው ሽማግሌው ትውልድ አለፈ ብሎ ይናገራል። ከዛ በኋላ በዛ ምድር ላይ በተወረሰ ምድር ላይ የተገኘው ወተትና ማር በምታፈሰው ምድር ላይ የተወለደው ጄኔሬሽን እግዚአብሔርን የሚያውቅ እንዳልነበር ይናገራል። አሴ ሰብ ቶፒክ ከዚህ ከእስራኤል ውልደት በኋላ ይሄ መጽሐፍ ቀጥሎ የሚዳስሰው የመሳፍንቱ ዘመን የሚለውን ነው ማለት ነው።